ሰላም በያላችሁበት ክቡራትና ክቡራን ተመልካቾች ከአሚኮ አዲስ አበባ ስቱዲዮ የሰዓቱን ዘገባዎች አንዱ አለመናን ወደ እናንተ አደርሳለሁ። አብራችሁን ቆዩ። በሰሜን ሸዋ ዞን ባለፉት 6 ወራት ተኪ ምርት ያመረቱ 25 ኢንዱስትሪዎች 45 ሚሊዮን ዶላር የውጭ ምንዛሬ ማዳናቸውን የዞን ዋና አስተዳዳሪ አቶ መካሻ አለማየሁ ተናገሩ። ተቋማዊ የመፈጸም አቅምን በማሳደግም የማህበረሰቡን የልማትና የመልካም አስተዳደር ጥያቄዎች ለመመለስ የሚያስችሉ ስራዎች እየተሰሩ መሆኑም ተነግሯል። ደጀኔ በቀለ ተጨማሪ ዘገባ አዘጋጅቷል። በሰሜን ሸዋ ዞን አስተዳደር በባለፉት 6 ወራት የተከናወኑ የኢኮኖሚ ዘርፍ ተግባራት ለብዙዎች የስራ ዕድል የፈጠሩ ሲሆን ምጣኔ ሀብቱ ይበልጥ እንዲነቃቃ ማድረግ የቻሉ ናቸው። በዘርፉ የተሻለ አፈጻጸም ካላቸው አካባቢዎች መካከል ከፍተኛ የኢንቨስትመንት መነቃቃት ያላት ቡልጋ ከተማ አስተዳደር ተጠቃሽ ነች። የከተማ አስተዳደሩ ተቀዳሚ ምክትል ከንቲባ ውድነህ አየለ እንዳሉት ታዲያ በ6 ወራቱ ወደ ኢንቨስትመንት የገቡ ባለሀብቶች ለብዙዎች የስራ ዕድል መፍጠር የቻሉ ናቸው። ቡልጋ ላይ ሆነ የተጀመረው ፓጃ ሴራሚክ በትልቁ የሰው ኃይል ወጣቱ ስራ ዕድል ፈጥሯል። እንደዚሁ ጋርመንት ጥያቄ ነበረው ማህበረሰቡ በጥሩ ሁኔታ እየሰራ ያለ እሱ ብቻ አይደለም። የወረቀት ፋክተሪ እንደዚሁ በጥሩ ሁኔታ ፕሮጀክቱ ብዙ የሰው ኃይል እነኚህ ፕሮጀክቶች ኦልሞስት በዚህ 6 ወር ብቻ ከ2000 ሰው በላይ የቅጥር ፍላጎት እንድንቀጥርላቸው የጠየቁ ናቸው። በተመሳሳይ በእንሳሮ ወረዳ የህዝቡን ምጣኔ ሀብታዊ ተጠቃሚነት የሚያነቃቁ የልማት ስራዎች መከናወናቸውን የወረዳው ዋና አስተዳዳሪ አቶ አከበርኸኝ አላማው ተናግረዋል። ምርትና ምርታማነት በማሳደግ በኩል ግብርና ላይ በመኸር ሰብሉ በተጨማሪ የበጋ መስኖ ስንዴ ላይ ሰፊ ስራዎች ስንሰራ ቆይተናል። አሁንም በአትክልትና ፍራፍሬና መስኖ ልማት ስራዎችን አጠናክረን የምንቀጥልበት ከዛም ባለፈ የለሚ ናሽናል ሲሚንቶ በተጨማሪ ሌሎች አዳዲስ ኢንዱስትሪዎች ኢንቨስትመንት ወደ አካባቢ በመምጣታቸው የአካባቢውን ገቢ በማሳደግ እንዲሁም ደግሞ የወጣቱን የስራ ዕድል ፈጠራ በመፍጠር በኩል ሰፊ ጥረቶች እየተደረጉ ናቸው። በሰሜን ሸዋ ዞን በባለፉት 6 ወራት 34 ቢሊዮን ብር ካፒታል ያስመዘገቡ 255 ባለሀብቶች አዲስ የኢንቨስትመንት ፈቃድ መውሰዳቸው ተገልጿል። እነዚህ በተሟላ መንገድ ወደ ስራ ሲገቡም ለ54000 ዜጎች የስራ ዕድል የሚፈጥሩ ስለመሆናቸውም ተመላክቷል። የዞኑ ዋና አስተዳዳሪ አቶ መካሻ አለማየሁ እንዳሉትም ተኪ ምርት ያመረቱ 25 ኢንዱስትሪዎችም ወደ 45 ሚሊዮን ዶላር ማዳን ችለዋል። ምርታቸውን ወደ ውጭ ሀገራት የላኩ ፋብሪካዎች ደግሞ ወደ 5.2 ሚሊዮን ዶላር ማስገኘት ችለዋል። ተኪ ምርት የሚያመርቱ አምራች ኢንዱስትሪዎችንም እንደዚሁ ወደ 25 የሚሆኑ የአገር ውስጥ ስትራቴጂካሊ የተለዩ የተኪ ምርት እንዲያመርቱ በሰራነው ስራ ወደ 45 ሚሊዮን ዶላር የውጭ ዶላርን ያስቀረ ምርት ማምረት የተቻለበት ሁኔታ እንደዚሁ ኤክስፖርት ላይ 5.2 ሚሊዮን ዶላር ወደ ውጭ ኤክስፖርት ያደረጉ አምራች ኢንዱስትሪዎች እንዳሉ በተለይ ግን ከ6 ወር አፈጻጸማችን አኳያ የተሻለ ርቀት የሄድን እንደሆነ ማየት ችለናል። እንደ አቶ መካሻ ማብራሪያ በተደረጉ ተከታታይ የህዝብ መድረኮች ሊከናወኑ የሚገባቸው ምጣኔ ሀብታዊ ተግባራት ላይ መግባባት ተፈጥሯል። በዚህ መሰረትም ወደ ተግባር መገባቱን ነው የገለጹት። የወረዳ አስተዳደሮችን ከተማ አስተዳደሮችን መምሪያዎችን ደረጃም ጭምር አውጥተን የፉክክር መንፈስ ፈጥረን እያንዳንዱ ተቋም ካስቀመጠው ግብ አኳያ ምን ጎደለው ምን ቀረው የሚለውንና ምን አሳክቻለሁ የሚለውን በጥልቀት እያየ ተቋማዊ የመፈጸም አቅሙንም ጭምር እያሳደገ የማህበረሰባችን የልማት የመልካም አስተዳደር ጥያቄ የመፈጸም አቅሙ ከጊዜ ወደ ጊዜ እንዲያድግ የሚያስችል አመራር እያረጋገጠን ያለ ነው። በኢኮኖሚም ይሁን በማህበራዊ ልማት ዘርፎች መንግስት የወጠናቸው ፕሮጀክቶች እንዲሳኩ ህዝቡም የአካባቢውን ሰላም ከመጠበቅ ጀምሮ የድርሻውን እንዲወጣ ጥሪ ቀርቧል። ህዝበ ሙስሊሙ የረመዳን ጾምን እርስ በርስ በመረዳዳት ሊያሳልፍ እንደሚገባ ጥሪ ቀርቧል። የረመዳን ወር በሙስሊሙ ማህበረሰብ ዘንድ በጉጉትና በናፍቆት የሚጠበቅም ወር ነው። ኢብራሂም መሐመድ ተጨማሪ ዘገባ አዘጋጅቷል። የረመዳን ወር በኢስላማዊ የዘመን አቆጣጠር 9ኛው ወር ሲሆን ህዝበ ሙስሊሙ በዋናነት በጾምና የተለያዩ አምልኮታዊ ተግባራትን ይከውንበታል። ይህን ወር ህዝበ ሙስሊሙ እርስ በርስ በመረዳዳት በጉጉት በናፍቆትን የሚጠብቀውና የሚቀበለው የረመዳን ጾም ከእስልምና ማዕዘናትና አምልኮዊ ስራዎች መካከል መሆኑን የሳላህዲን ወይም ኳስ ሜዳ መስጂድ ዋና ኢማምና ኡስታዝ ሼህ አብዱል በር ሰልማን ገልጸዋል። ረመዳን ማለት ትርጉሙ የርሙዱ ዙኑብ ብሎ ሙፈስሮች አስቀምጡታል። የርሙዱ ዙኑብ ማለት ወንጀልን ያቃጥላል፣ ሙሉ በሙሉ ወንጀልን እንዳለ አመድ ያደርገዋል። ለዚህ ነው ረመዳን የተባለው። በሌላ ሪዋያ ደግሞ
ረመዳን የተባለው አንድ ሰው ሲጠማ ሲራብ ሆዱ ይቃጠላል። በዚህ ሁኔታ የረመዳንን ትርጉም ይዟል። የመጀመሪያው 10 የረሕመት ወር ነው፣ የረሕማ ነው፣ የእዝነት ነው። መካከለኛው ደግሞ የመግፊራ ነው፣ ወንጀሉን ሁሉ አውፍ የሚልበት ነው። የመጨረሻው ዕጥቁ ሚነናር ከጀሃነም እሳት ነጻ የሚልበት ነው። ህዝበ ሙስሊሙ የረመዳን ወር ጾምን እርስ በርስ በመረዳዳት ሊጾመው እንደሚገባ ኡስታዝ ሼህ አብዱልበር ሰልማን ይናገራሉ። አንድን ጾመኛ ወስዶ ያስፈጠረ ሰው በቃ ለወንጀሉ እሱ ብቻ በቂ ነው። ወንጀሉን ድራሹን አጠፋለታል። በዚህ ብቻ በቂ አይደለም፣ እንደገና ሌላም ጨምረዋል። ወንጀሉንም ሁሉ አብሶለት ወኢትቀ ረቀበቲሂ ሚነናር ከጀሃነም እሳትም ነፃ ያደርገዋል። ውሃ የሚያጠሰው የለም፣ ተምር የሚያጠሰው የለም። ደግሞ ተምር ቢያጣ እንኳን ውሃ አያጣም። ያንን እንኳን ለጾመኛው ቶሎ ብሎ ማስፈጠር ማለት ይህን አጅር ያስገኛል። ወንጀሉን አስሚራል፣ ከጀሃነም እሳት ነፃ ያደርጋል። እንደገና የጾመኛውን አጅር ይሰጣል። አንተ ገና ጾመ ያገኘኸውን አጅር ተጨማሪ የሌላ ሰው ጾም አጅር ከተሰጠ ምንድን ነው? ከፍተኛ እድል አይደል? በተለይም በዚህ ወቅት ችግርን እርስ በርስ በመረዳዳትና በመተጋገዝ ማሳለፍ ይገባል ነው ያሉት። ሁሉም ፈተና ላይ ነው ያለው፣ ግን ከአንዱ አንዱ ይሻላል እንደሚታወቀው። ስለዚህ የተሻሉ ሰዎች ግን ሌሎቹን ማየት ያስፈልጋቸዋል፣ ግዴታ ነው፣ ማየት አለበት። ለዚህ ነው ነቢያችን አለይሂ ሰላቱ ወሰላም እሱ በልቶ አፍጥሮ ጠግቦ ሲያድር ጎረቤቱ የተራበ ከሆነ ይሄ ኢማን የለውም ነው ያሉት። አላመነም፣ በምንም አይነት ሙእሚን አይደለም። መጀመሪያ ራሱ ሲበላና ሲጠጣ ሲያፈጥር መጀመሪያ ጎረቤቱን ማየት አለበት። ለጎረቤቶች አላቸው ወይ ፍጡር? ለምን ኑሮ ይሄን ያክል ተወዷል? በቀላል የሚታይ ነገር አይደለም። ጎረቤታችን በዚህም በኩል ያለው በዚህም በኩል ያለው እንደገና ዘመዶቻችን ምን ላይ ነው ያሉት? ያፈጥራሉ ወይ? ፍጡር አላቸው? ስሁር አላቸው ብሎ ማየት ያስፈልጋል። አለበለዚያ ግን ትልቁ ትርፍ ያመልጠናል ማለት ነው። የረመዳን ወር ጨረቃ ማክሰኞ ምሽት ከታየች ረቡዕ፣ ጨረቃ ካልታየች ግን ሐሙስ እንደሚጀምር የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት አስታውቋል። የአካል ጉዳት የስነ ልቦና ጫና የሚያሳድረው ተጎድቻለሁ ተብሎ ሲታሰብ ነው ይላል ባለ ታሪካችን። የሚያጋጥሙኝን ፈተናዎች በጽናት በማለፍ ነገ ላይ ያሰብኩበት ለመድረስና ሀገሬን ለማገልገል ጠንከር እየሰራሁ ነው ብሏል። ሪፖርተራችን አበበች የኋላሸት ባለ ጉዳያችንን አነጋግራ ተከታዩን ዘገባ አዘጋጅታለች። ተማሪ ወልድዬ ያወራኛል፣ ብዙ ስራዎች ሰራለሁ ምናምን ይለኛል። ለመሞከር በቃ ለኔ መጽሐፍ ትደጉስልኛለህ ብዬ 3 መጽሐፎችን በሚገርም ሁኔታ ነው ይሰራልኝ። አገልግል ምናምን እሰራለሁ ደግሰዋለሁ ምናምን ሲለኝ እኔ ይሄንን ማሰራ ስለምፈልገው አይደለም ለብዙ ሰዎች ለማሳይ ስለምፈልግ ነው ብዬ አመጣውለት። ሰራው። ውጤቱ ጥሩ ነው፣ ጎበዝ ነው። በመምህራኖችም ጉብዝናው ይነገራል። አሁንም ስሜ ወልድዬ ግርማ ይባላል። ኃይለማርያም ማሞ ትምህርት ቤት ተማሪ ነኝ፣ 10ኛ ክፍል ማለት ነው። የትምህርት ውጤት እግዚአብሔር ይመስገን አሪፍ ነው። የ4-5 ዓመት ህፃን እያለሁ ቤተሰብ እንደሚነግረኝ ችግሩ እንደዛ ነው የተፈጠረው። ማለት ያው እኔ እንኳን ችግር አለውም እግዚአብሔር ይመስገን እኔ ብዙም እጅ ምሰጥ አይደለም። ግን ምንድነው የሆነው እግዚአብሔር በዛ በተዘዋዋሪ ወደ ከተማ መግባቴና አመቻችቶ እዛ ትምህርት ቤት ተመዘገብኩኝ። ትምህርት ቤት ተገባሁኝ በኋላ ጫማውን ሰፋለሁ፣ መጽሐፍ ደጉሳለሁ፣ መሶብ ሰፋለሁ፣ ፍራሽ ሰፋለሁ። ያ ደግሞ እንደዚህ በዓል ንግስ ጊዜ ምናምን ጽዋፍ ምናምን እሰራለሁኝ። ከዛ ሲቀጥል ደግሞ እንደዚህ በጥርና ታህሳስ ላይ ከገበሬዎች ላይ እህል እገዛለሁ። የሆነ ሰኔ ግንቦት ላይ ምናምን ሲሆን ደግሞ እሱን ወስድና ገበያ ያም የተወሰነ ትርፍ አለው። ከትምህርት መልስ እሱን እሰራለሁ። በዛ መልኩ ያው የቤት ኪራይም እየተከፈለ እየተኖረ ነው ማለት ነው። እኔ በመሰረቱ ስራ ስለማመድ ማንም እያሳየኝ የለም። የተሰራውን ዝም ብዬ አያለው ስልሽ ያው የኔ እይታ መዳሰስ ስለሆነ ዳስሳለሁ። እንዴት አድርጎ ነው የሰራው ያኛው ሰውዬ ብዬ እላለሁ። ከዛም በኋላ
እጀምራለሁ። የተበላሸብኝ ገጥሞኝ ያውቅም። አላማዬ ህግ ማጥናት ነው። አርአያ ለኔ መጋቢ ሐዲስ እሸቱ እሳቸው ለኔ ትልቅ ትምህርት ሰጪ ናቸው። አይነ ስውር ማለት የሳሎኑን መብራት ለኩሶ የበረንዳውን ማጥፋት ነው ያሉት አማርኛ ነበር። ይህ በትክክል እኛን ይገልጻል። ቤት ውስጥ የተቃጠለ አምፖል አለ፣ ኤሌክትሪክ ግን አልተቋረጠም። ኤሌክትሪክ ካለ ቴሌቪዥን አለ፣ ስቶቭ አለ፣ መብራት መለኮስ ብቻ ነው የማይቻለው። ራሴን ከሌላ ጋር ሳነጻጽር እውነት ለመናገር ከሆነ ብዙ ሰው አያምነኝም። እንደውም ደስ ነው የሚለኝ። በቃ የተረጋጋ ስሜት ነው በውስጤ የሚመላለሰው። ለምን ከተባለ የኔ ታላላቆች ወይንም በእኔ እድሜ እኩያ የሆኑ አሉ፣ ያሉ እውነት ነው። ግን ብዙ ነገራቸውን ስረዳ እኔ መስመር ላይ የሌሉ አሉ። አላምንም ያለኝ ሰው አለ። እንደዚህ ፍራሽ ስሰፋ መታ ነው ቆማ ታየኛለች። በቃ ዝም ብላ እና ዛች ሴትዮ ስትነግራት እንዴ አሁን እንዴት ነው ሲያ የሚሰፋው አለች። ታዲያ ግዴታ አይን እስከሚመጣ ማን ይጠብቃል ብለሽ ነው አልኳት። ቀጥለናል ተመልካቾች። ዶክተር ምናሴ ኃይሌ በኢትዮጵያ ዲፕሎማሲና ፖለቲካ በጉልህ የሚጠቀሱ የሀገር ባለውለታ ናቸው። በዛሬው የማናቸው ዝግጅታችን ተመስገን ዳረጎት የእሳቸውን ታሪክ ያስቃኘናል። አብረን እንከታተል። ዶክተር ምናሴ ኃይሌ ከእናታቸው ከወይዘሮ ኢሌኒ ኃይሌና ከአባታቸው ከአቶ ኃይሌ ድብነ በ922 ዓ ም በሐረር ተወለዱ። የልጅነት ዘመናቸውን በሐረር ያሳለፉት ታዳጊው ምናሴ ቤተሰባቸው ኑሮውን በአዲስ አበባ ሲከትም የእርሳቸው የትምህርት ሕይወት በኮተቤ ከፍተኛ ሁለተኛ ደረጃ ትምህርት ቤት ቀጠለ። ትምህርታቸውን በመከታተል ላይ ሳሉ በሀገር አሜሪካ ትምህርታቸው እንዲቀጥሉ የሚያስችላቸው እድል አገኙ። በአሜሪካ በቀጠለው ትምህርታቸው እንደ አውሮፓውያን አቆጣጠር በ1950 ከዊስኮንሲን ማዲሰን ዩኒቨርሲቲ የመጀመሪያ ዲግሪያቸውን አገኙ። እንደ አውሮፓውያን አቆጣጠር በ1954 ደግሞ በኒውዮርክ ወደሚገኘው ኮሎምቢያ ዩኒቨርሲቲ በማቅናት ሕግ ተማሩ። በ1957 ሁለተኛ ዲግሪያቸውን ሲጎናጸፉ ከ4 ዓመት በኋላ በ1961 ሶስተኛ ዲግሪያቸውን ያዙ። በዛው ትምህርታቸውን ባጠናቀቁበት ዓመት ምቾት ይበልጥብኛል ሳይሉ እንደ አውሮፓውያን አቆጣጠር በ1961 ወደ እናት ሀገራቸው ኢትዮጵያ ተመለሱ። በተመለሱበት ቅጽበትም የኢትዮጵያን ፒስ ኮርፕስ ከአሜሪካ ጋር በጋራ እንዲሰሩ ሁለቱን ሀገራት ያፈራረሙት ዶክተር ምናሴ ናቸው። በጊዜው እርሳቸው የውጭ ጉዳይ ሚኒስቴር ውስጥ የሕግ አማካሪ ሆነው በተቀጠሩበት ጊዜ ነበር። ዶክተር ምናሴ ኃይሌ በተመደቡበት የውጭ ጉዳይ ስራ ሳይታጠሩ የኢትዮጵያ ሲቪል ሰርቪስ ደንብ የሚል ረቂቅ በማዘጋጀት በረቂቅ ደንቡ አማካኝነት የኢትዮጵያ ፐርሶኔል አስተዳደር ኤጀንሲ ተብሎ የሚጠራውን ተቋም አቋቋሙ። ከዚህ መንግስታዊ ኃላፊነት በኋላ እንደ አውሮፓውያን አቆጣጠር በ1962 ዓ ም ዶክተር ምናሴ የንጉሠ ነገሥቱ የግል ካቢኔ አባል ተደርገው ተሾሙ። በዚሁ ኃላፊነታቸው የውጭ፣ የፍትህ፣ የኢኮኖሚ፣ የውጭ ደህንነትና ሃይማኖታዊ ጉዳዮችን በተመለከተ ቅኝት እንዲያደርጉና ስትራቴጂካዊ በሆኑ ሀሳቦች ዙሪያ እንዲያማክሩ በንጉሱ የግል ካቢኔ አባል ሆነው ስራ ቀጠሉ። ከተሰጣቸው ስትራቴጂካዊ ጉዳዮች ማማከርና ቅኝት ማድረግ ኃላፊነት ባሻገር በ1964 ሌላ ድርብ ኃላፊነት ተጣለባቸው። የማስታወቂያ ሚኒስትር ሆነው ተሾሙ። በዚህ ኃላፊነታቸው በሀገሪቱ በወቅቱ በነበሩ ሚዲያዎች ማለትም ኢትዮጵያ ሬዲዮና ቴሌቪዥን እንዲሁም የኢትዮጵያ ዜና አገልግሎት ላይ ስር ነቀል ለውጥ እንዲመጣ በማድረግ በእርሳቸው መሪነት ተቋማቱ የተሻለ ሙያዊ ነጻነት እንዲጎናጸፉ አድርገዋል። በተመሳሳይ ጊዜም በሀገሪቱ በተነባቢነት ሁለተኛ ደረጃ ይዞ የነበረውን የዛሬይቱ ኢትዮጵያ ጋዜጣን መስርተዋል። እንደ አውሮፓውያን አቆጣጠር ከ1969 እስከ 1971 በነበረው ወቅት የአሜሪካ ትኩረት በቪየትናም ጦርነትና የቀዝቃዛው ጦርነት ትኩረት ያየለበት ጊዜ ነበር። ለዶክተር ምናሴ ይህ ወቅት
ቀጣይ የሙያ ማረፊያቸው ሆኖ በአሜሪካ አምባሳደር ሆነው ያገለገሉበት ጊዜ ነበር። ከአሜሪካ አምባሳደርነት መልስ በ1971 ዶክተር ምናሴ ዳግም የውጭ ጉዳይ ሚኒስትር ሆነው ተሾሙ። በዚህ የውጭ ጉዳይ ቆይታቸው ቦታው የሚጠይቀውን ታላላቅ የዲፕሎማሲ ስራዎችን ያከናወኑ ሲሆኑ በዚህ ጊዜ የኢትዮጵያ የውጭ ጉዳይ ልዑክ በተባበሩት መንግስታት በአፍሪካ አንድነት በወቅቱ የዓለም ገለልተኛ አባል ሀገራት ንቅናቄ እየተባለ ከሚጠራው ተቋምና በሌሎች የሁለትዮሽ ትብብር መድረኮች ኢትዮጵያ እንድትከብር አድርገዋል። እንደ አውሮፓውያን አቆጣጠር ከ1971 እስከ 72 ባለው ጊዜም ሀገርን በሌላ ሙያዊ አቅም ወደሚያገለግሉበት ወደ አፍሪካ አንድነት ድርጅት በማቅናት ድርጅቱ ውስጥ የሚኒስትሮች ምክር ቤት አባል አገልግሎታቸውን ቀጠሉ። እርሳቸው የአፍሪካ አንድነት ድርጅት የሚኒስትሮች ምክር ቤት አባል በነበሩበት ዘመንም አህጉሪቱ በታላላቅ ተስፋና ስጋት ውስጥ ነበረች። ከንጉሠ ነገሥቱ ጋር ወደ ቻይና ተጉዘው ጉብኝት አድርገው ከወቅቱ የቻይና ጠቅላይ ሚኒስትር ዞኒሊያና ከሊቀመንበሩ ማኦ ዜዱንግ ጋር ተገናኝተው ሁለቱ ሀገራት በጋራ በሚሰሩባቸው ጉዳዮች መክረዋል። ዶክተር ምናሴ ኃይሌ የአፍሪካ ህብረትን መቀመጫ ከአዲስ አበባ ወደ ሌላ ሀገር ለመውሰድ የተደረጉ ጥረቶችን ያመከኑ፣ ኢትዮጵያም ለአፍሪካ እድገት ነጻነት ፈርቀዳጅ መሆኗን ያስረዱ የኢትዮጵያ የቁርጥ ቀን ልጅ ናቸው። ዶክተር ምናሴ ኃይሌ እንዳሰቡት የኖሩ በታላቅ ክብር በማይናወጽ ትጋትና በኢትዮጵያዊነት ጥልቅ ፍቅር እንደተነደፉ በ95 ዓመታቸው የህይወት ጉዟቸው ተፈጽመዋል። ተመልካቾች አሁን ሰዓቱ ደግሞ የአጫጭር ዘገባዎች ነው። ሰላማዊት ነጋ አጠናክራችኋለች። ወደ እሱ እናልፋለን። ኢትዮጵያ በአፍሪካ ህብረትና በጣሊያን አፍሪካ ጉባኤዎች ጥቅሞቿንና ፍላጎቶቿን ያስጠበቁ ስኬታማ የዲፕሎማሲ ተግባራት ማከናወኗን የውጭ ጉዳይ ሚኒስትር አስታወቀ። የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ብርሃኑ ጸጋዬ በሰጡት መግለጫ በአዲስ አበባ የህብረቱ ዋና መስሪያ ቤት የተካሄደው 48ኛው የአፍሪካ ህብረት ስራ አስፈጻሚዎች ምክር ቤት ስብሰባ፣ ሁለተኛው የጣሊያን አፍሪካ ጉባኤና 39ኛው የህብረቱ መሪዎች ጉባኤ በስኬት ተጠናቋል ብለዋል። በጉባኤው የተለያዩ ሀገራት መሪዎች፣ የውጭ ጉዳይ ሚኒስትሮች፣ ቀዳማዊ እመቤቶች፣ የተለያዩ እንግዶችን ጨምሮ ከ20 ሺህ በላይ ተሳታፊዎች መገኘታቸውን ጠቅሰዋል። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በጉባኤው በተጓዳኝ ከተለያዩ ሀገራት መሪዎችና ከዓለም አቀፍ ተቋማት ኃላፊዎች ጋር ፍሬያማ ውይይቶችን ማድረጋቸውን ገልጸዋል። በካፒታል ገበያ የሚነሱ ክርክሮችን በብቃት ለመዳኘት የሚያስችል የመመሪያ መጽሐፍ ጋይድ ቡክ ለዳኞችና ለህግ ባለሙያዎች ተዘጋጀ። የኢትዮጵያ ካፒታል ገበያ አስተዳደራዊ ፍርድ ቤት ሰብሳቢ ዳኛ አቶ አብነት ዘርፉ በዚህ ወቅት ፍርድ ቤቱ በኢትዮጵያ እየተገነባ ያለውን የካፒታል ገበያ የህግ መዋቅር ለማጠናከርና በዘርፉ የሚነሱ ክርክሮችን በብቃት ለመዳኘት የሚያስችል ስራ እየተሰራ ነው ብለዋል። በዚህም በዘርፉ የሚነሱ ክርክሮችን በብቃት ለመዳኘት የሚያስችል ለዳኞችና ለህግ ባለሙያዎች የካፒታል ገበያ መጽሐፍ መዘጋጀቱን ተናግረዋል። መጽሐፉ 3 ዋና ግቦችን ማንገቡን ተናግረው ከዚህ ውስጥ በካፒታል ገበያ ዙሪያ ያለው ውስብስብ የቴክኒክና የህግ ቃላትን ዳኞችና ጠበቆች በተመሳሳይ መልኩ እንዲረዱና አንድ ወጥ የህግ ቋንቋ እንዲጠቀሙ ማስቻሉ ይጠቀሳል ብለዋል። የአፍሪካ ነጻ የንግድ ቀጣና አህጉሪቱን ከኢኮኖሚ ጥገኝነት ለማላቀቅና ለስራ ዕድል ፈጠራ ዋነኛ ምሰሶ መሆኑን በተባበሩት መንግስታት የአፍሪካ ኢኮኖሚ ኮሚሽን ዋና ጸሐፊ ክላቨር ጋቴቴ ገለጹ። በተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚ ኮሚሽን ዋና ጸሐፊ ክላቨር ጋቴቴ አፍሪካ የኢኮኖሚ ሽግግርን እውን ለማድረግ የአፍሪካ ነጻ የንግድ ቀጣናን እንደ ዋነኛ መሳሪያ ልትጠቀምበት ይገባል ብለዋል። አህጉሪቱ የራሷን ተአማኒነት ያለው የካፒታል ገበያ መገንባትና የባንክ ስርዓቷን ወጪ መቀነስ እንዳለባትም ተናግረዋል። አፍሪካ በዓለም ላይ ከፍተኛውን ወጣት የስራ ኃይልና የተፈጥሮ ሀብት የያዘች አህጉር መሆኗን ጠቅሰው በአመት የምግብ ምርቶችን ለማስገባት በርካታ ቢሊዮን ዶላር ማውጣቷ ተገቢ ባለመሆኑ መለወጥ ይኖርባታል ብለዋል። ተመልካቾች ከአሚኮ አዲስ አበባ ስቱዲዮ ለሰዓቱ ያዘጋጀንላችሁ ዘገባዎች እኒህን ይመስሉ ነበር። ዘገባዎቹን አንዷለም መናን ከመላ ስቱዲዮ ባለሙያዎች ጋር በጋራ በመሆኑ ወደ እናንተ አደረስኩት። ስለተመለከታችሁ እናመሰግናለን። ጤና ይስጥልኝ።